አላህ ያለ ቦታ ያለ የሆነ ጌታ እንደሆነ ያስተማሩት የኛ ውድ ነብዩ አለይሂ ሰላቱ ወሰላም ናቸው። የዛሬው ስለ ተውሂድ ነው የምናወራው። ተውሂድ ሲሆን ደግሞ ከስከዛሬው በተለየ መልኩ በደንብ መሰራጨት አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ አህባሽ እንደሰማችሁት ነብያችን አለይሂ ሰላቱ ወሰላም ናቸው አላህ ያለ ቦታ መሆኑን የነገሩን ብሎ ነው እየተናገረ ያለውና ነብዩ ሰለላሁ ዐለይሂ ወሰለም አላህ ያለ ቦታ አላህ ሁሉ ነገር ሳይፈጥር ነበር። አው ነበር እኮ አላህ እውነት ነው። ግን አንተ እንደምትለው አይደለም ጉዳዩ። አንተ እንደምትለው በዚህ በተበላሸው በሽተኛ በሆነ አእምሮህ እንደተረዳው ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አላህ ሁሉ ነገር ሳይፈጥር ነበር አሉ አይደለም? አው ነበር። እሺ ከዛስ ثم استوى على العرش ከዛም ከአርሽ በላይ ከፍ አለ የሚለው ቁርአን ነው። الرحمن على العرش استوى አዛኙ ጌታ ከአርሽ በላይ ከፍ አለ የሚለው ይሄ የአላህ Subhanahu Wa Ta'ala ንግግር ነው። ስለዚህ አህባሾች ምን ጊዜም አእምሯቸውን አስቀድመው ወደ ጥመትና ወደ ጀሃነም የሚወስድ መንገድን ነው የሚከተሉት። አላህ Subhanahu Wa Ta'ala ከተንኮላቸው አላህ ይጠብቀን። وقال الامام الذهبي امام الذهبي من ይላሉ مقالة السلف وائمة السنة بل الصحابة والله ورسوله والمؤمنون ይላሉ። የሰለፎች ንግግር የቀደምቶች የሱና መሪዎች እንደውም ሱሐቦች የአላህ ንግግር የረሱል ሰለላሁ ዐለይሂ ወሰለም የሱሐቦች የሙእሚኖች በሙሉ أن الله في السماء الله ሰማይ ላይ ነው የሚል የሁሉም በዚህ ላይ የተሞላ ነው ይላሉ። وأن الله على العرش الله ከአርሽ በላይ ነው የሚሉት። وأن الله فوق سماواته الله ከሰባቱ ሰማይ በላይ ነው የሚሉት። ومقالة الجهمية የጀህሚያ ጀህሚያ ማለት አህባሽ ጀህሚያ ናቸው። በነገራችን ላይ አህባሽ ጀህሚያ የጀህሚያ ተከታዮች ናቸው አህባሾች። የነሱ ንግግር አላሁ في جميع الأمكنة አብዛኛው የአሽዓሪያ ገራችን አሽዓሪያ ተከታዮችም አላህ ሁሉ ቦታ አለ في كل مكان موجود ነበር የሚሉት። ድሮ እናንተ መሻይኽ ስትሏቸው የነበሩ ሰዎች አላህ ሁሉም ቦታ አለ ነበር የሚሉት። ይሄ ነው እምነታቸው የነበረው። እናንተ ከ2004 ደግሞ በኋላ ከመጣችሁ በኋላ በእስራኤል ትእዛዝ ወደ ኢትዮጵያ ከመጣችሁ በኋላ አህባሾች ማለት ነው ምን እያላችሁ ደግሞ አዲስ ፈሊጥ ይዛችሁ መጣችሁ። አላሁ መውጁድን ቢላ መካን አላህ ያለ ቦታ ነው ያለው አላችሁ። እነሱ ምን ነበር የሚሉት አሽዓሪያዎች ሀገራችን ማለት ነው። እናንተ ዛሬ መሻይኾች እያላችሁ በስማቸው የምትነግዱባቸው አላህ ሁሉም ቦታ አለ ነው የምንለው ነበር የሚሉት። እናንተ አቂዳችሁ እኮ የተለያየ ነው። ስለዚህ የጀህሚያዎች እንደዛ ነው። ومقالة المتأخرين المتكلمين የፈላስፋዎች በኋላ የመጤዎቹ ደግሞ ከሰለፎች በኋላ የመጡ ንግግር أن الله تعالى ليس في السماء الله ሰማይ ላይ አይደለም ይላሉ። ولا على العرش ولا على السماوات ولا على الأرض በሰባት ሰማይ የማይባልም ከአርሽ በላይ የማይባልም መሬትም ላይ አይባልም። ولا داخل العالم ዓለም ውስጥም ነው አይባልም። ولا خارجه ከዓለም ውጭ ነው የማይባልም። ولا هو باعن من خلقه الله ከፍጥረቶቹ የተለየ ነው የማይባልም። ولا هم متصلون بهم ከፍጥረቱ ጋር አላህ ተገናኘ ነው የማይባልም አሉ። ወደ መጨረሻው ወደ የተዱ እነዚህ አህባሾች ወደ የለም ማለት ደረጃ ደርሰዋል። فقال لهم اهل السنه والاثر የሱና ሰዎች ለነዚህ ጀህሚያ ለአህባሾች ምን ብለው ነው የሚመልሱት? ان هذه السلوب نعوت المعدوم እነዚህ ሱሉብ አላህ የለም 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 በዓለም ውስጥ ከዓለም ውጭ ሰባት ሰማይ በላይ የለም ከመሬት የለም ከዛም የለም ማለት ይሄ አገላለጽ ይሄ የማን ባህሪ ምን መገለጫ ነው? የሌለ ነገር መገለጫ ነው። ስለዚህ አላህ የለም ነው እምነታችሁ በተዘዋዋሪ ማለት ነው። تعالى الله جل وعلا من العدم الله ካለመኖር የለም ከሚባለው አስተሳሰብ አላህ የጠራ የሆነ ጌታ ነው። ያለ ጌታ ነው አላህ እሱን ከአርሹ በላይ بل هو متميز عن خلقه الله ከፍጥረቶቹ የተለየ ነው። موصوف بما وصف به نفسه الله ራሱን በገለጸበት የተገለጸ ነው ከአርሽ በላይ ነው። من أنه فوق العرش بلا كيف ያለ كيفياውን ዝርዝሩን አናውቅም ከአርሽ በላይ ነው الله سبحانه وتعالى. وقال الحافظ ابن عبد البر ما نصه حافظ ابن عبد البر
ምን ይላሉ? ወፊህ ደሊሉን አላ አነ አላህ ተዓላ ፊ ሰማ አልዓርሽ ሚን ፈውቂ ሰብዒ ሰማዋቲሂ አላህ ይሄ ግልጽ የሆነ ማስረጃ ነው ካለ በኋላ ከአርሱ በላይ ከሰባቱ ሰማይ በላይ መሆኑን ይሄ ግልጽ ማስረጃ ነው አሉ። ከማ ቃለት ልጀማዓ አህሉሱና ወልጀማዓዎች እንዳሉት አዳፈ ወሚን አልሑጃ አይደን አነሁ ዐለ አልዓርሽ ፈውቀ ሰማዋት ሰብዕ አላህ ከዓርሹ በላይ ከሰባቱ ሰማይ በላይ ለመሆኑ አነ አልሙወሒዲነ አጅመዒን ሚን አልዓረብ ወልዓጀም አላህን አንድ አድርገው የሚገዙ የተውሂድ ሰዎች ከአረቦችም ከአጀሞችም ኢዛ ከረበሁም አምሩን የሚያስጨንቅ ነገር ሲመጣባቸው አው ነዘለት ቢህም ሽዳ ጭንቀት መከራ ሲመጣባቸው ረፈዑ ውጁሃሁም ኢለ ሰማ እጃቸውን ወደ ሰማይ ያነሳሉ፣ ፊቶቻቸውን ወደ ላይ ቀጥ ያደርጋሉ። የስተጊሱነ ረበሁም ተባረከ ወተዓላ የአላህን እርዳታ ለመጠየቅ ብለው ይላሉ። وهذا أشهر وعرف عند الخاص والعامة ይሄ ብዙ ሰው ያውቀዋል፣ ተራውም ያውቀዋል፣ ዓሊሙም ያውቀዋል። من يحتاج إلى أكثر من حكايته ስለዚህ ማንኛውም ሰው እነሱ ራሳቸው አህባሽ ዱዓ ሲያደርጉ እጃቸውን ያ አላህ ነው ወደ ላይ ነው የሚጮሁት። ይገደዳሉ ማለት ወደ ላይ የለም የሚሉትን ጌታ እጃቸውን አስተው ወደ ላይ ነው። ኢዘን የአላህ ሱብሓነሁ ወተዓላ ከዓርሽ በላይ ለመሆኑ ወቃለ ዑስማን አዳሪሚ ኢማሙ ዳሪሚ ምን ይላሉ? اتفقت الكلمة من المسلمين የሙስሊሞች ንግግር ሁሉም ተስማምቷል። ስለዚህ የሙስሊሞች ሲል ጀህሚያዎች፣ አህባሽ፣ አሽዒራ፣ ማቱሪዲያ በለው ሙዓጢላ፣ ሙሸቢሃ፣ ሙጀሲማ በለው የነዛ ይወጣል። የሙስሊሞች ሲል አላህ ከዓርሽ በላይ መሆኑን የሚያምኑ በትክክለኛው ኢስላም የሚያምኑ ሰዎችን ነው። አን አላህ ተዓላ ፈውቀ ዓርሺ ፈውቀ ሰማዋቲሂ ኢማሙ ዳሪሚ ሰይሩ ዓላሚን ኑበላ ላይ ይሄ ተቀምጧል። አላህ ከሰባቱ ሰማይ በላይ ነው ብለው ያምናሉ ይላል። ስለዚህ አላሁ ጀለ ወዐላ ከሰባቱ ሰማይ በላይ ነው። ዓርሽ ሙሒጥ ነው፣ አካውሉን ያካበበ ታላቅ ዓለም ነው። አላሁ ጀለ ወዐላ ደግሞ ከዓርሽ በላይ ነው። ስለዚህ አህባሾች በቁርአን ላለማመን በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላለማመን በጣም ጥረት ይዘዋል። ከመነሻ ጀህሚያ ጀህም ኢብኑ ሶፋን ተከታዮችም ይሄው ነበር አላማቸው። አላህ የለም ወደ ማለት ደረጃ ነበር የደረሱት። እነሱ በዛ በአላህ ሱብሓነሁ ወተዓላ በዚህም የለም በዚህም የለም በዚህም ሲሉ አላህ ሱብሓነሁ ወተዓላ ጭራሽ እንዳልኖረ ነው የተናገሩ የነበረው። ስለዚህ ሐባሾችም ንግግር ይሄ በመርዝ የተለወሰ ተንዚህ መስሎ አላህን ለማጥራት በሚል ስም አላህን የለም ወደ ማለት የደረሱ ሰዎች ስለሆኑ ከአህባሽ የተንሸዋረረ ከአህባሾች ዓቂዳ ራሳችንን ማዳን ይኖርብናል። የቁርአንና ሐዲስ አስተምሮ አይደለም የሚያስተምሩት፣ ፍልስፍና ነው በሙሉ። በቃ የሆነች ነገር ይዙና አላሁ መውጁዱን ቢላ መካን መፈክራቸው ነው። ስለዚህ የሙስሊሞች ዓቂዳ ለመሆኑን መረዳት ይኖርብናል። ሰላም አለይኩም ወራህመቱላህ።